የቅዱስ ያሬድ ማህበር መስራችና ሰብሳቢ ዲያቆን ጌታሁን ደርቤ ወይም ዲያቆን ኃይለማርያም በመካከላችን አሉ። ስፖንሰር ሆኖ ይህንን በዚህ መልኩ ለ3 ቀን የሚቆይ ጉባኤ አማቱን ስብከተ ወንጌሉን እንዲቀናጅ ያደረገው ዲያቆን ኃይለማርያም ወይም ደግሞ ዲያቆን ጌታሁን ደርቤ የማህበሩ ሰብሳቢና እንዲሁም መስራች ነው ማለት ነው። በእውነት ይህ ገበር ለዚህም እንግዲህ በዚህ ማህበር ስር በጣም በውጭም በውስጥም በሀገር ውስጥም በሀገሮችም ብዙ አባላት አለው። ለዚህ ቤተክርስቲያን ደግሞ ልዩ ልዩ አገልግሎቶች ትብብር እያደረገ ያለ ማህበር ልዩ ስፍራ አለው ለዚህ ነገር ማለት ነው። አባቶች ባህላት በማስፈራት ነዳያንም በመርዳት በመደገፍ ለህንፃው ልዩ ልዩ ገቢ በማድረግ እንዲሁም ደግሞ ቅዱስ ያሬድን ወር በገባ በ11 የቅዱስ ያሬድን መታሰቢያ በማሰብ አባላትንም በማሰባሰብ በዚህ ዝክሩ በያሉበት ሆነ በቀጥታ በኦንላይን እንዲከታተሉ በማድረግ አሁን በዚህ ሰዓት እንኳን በውጭ በአረብ ሀገር እንዲሁም ደግሞ በአውሮፓም ሆነ በአሜሪካ ያሉ አባላቶቹ በቀጥታ በኦንላይን እየተከታተሉት ነው ያሉት ማለት ነው። ለዚህ አሜሪካን አምላክ የተመሰገነ ይሁንልን። የቅዱስ ያሬድ አምላክ ስሙ ለዘላለም የተመሰገነ ይሁንልን። ለዚህ ላበቃው ደግሞ የዚህ ታላቅ አባት የዚህ ታላቅ ባለ ትሩፋት የቤተ ክርስቲያናችን አንደበት ለሆነው ለዚህ ቅዱስ ያሬድ ትኩረት በመስጠት ደግሞ መስራችና ሰብሳቢ የሆነ ወንድማችን በእውነት በእግዚአብሔር ስም እናመሰግናለን። ቀጥልበት በርታ እንለዋለን። ወደ አባታችን እንሄዳለን። ከቶ የሚቀርበው እንግዲህ ቅዱስ ያሬድን የተመለከተ ይሆናል። አባታችን እንግዲህ በእውነት የተሰማሁትን ደስታ ገልጸውልናል። እግዚአብሔር ይስጥልን እያል ያው የእውነታውን ተካፋይ ነውና በእውነት እንኳን ደስ አለህ ማለት የጠቃሚ ተካፋይ በመሆኑት እስቲ ጥያቄያችንን ወይም መርሃ ግብራችንን የምንጀምረው የመጀመሪያው ቅዱስ ያሬድ ማን ነው? ከልደቱ እስከ ዕረፍቱ ያለውን እንደው ይህ ትውልድ ጋር ገባ በዚህ መልኩ ቅዱስ ያሬድ ማን ነው? አመሰግናለሁ። ቅዱስ ያሬድ ማን ነው ለሚለው ቅዱስ ያሬድ ምድራዊ ሳለ ሰማያዊ ጸጋ የተሰጠው ምድራዊ እያለ ከተፈጥሮ ድንጋጌ ውጪ በፈቃደ እግዚአብሔር ወደ ሰማያት ተነስቶ አንዱ ይሰራል ከሰማይ እሱ ይሻላል ያኛው ይሻላል ጸጋ እግዚአብሔርን ተቀብሎ ለኢትዮጵያ በተለይም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቁን ጸጋ የእግዚአብሔርን ጸጋ አምጥቶ ከዛን ዘመን ጀምሮ እስካሁን ድረስ ቤተክርስቲያን የምትገለገልበት ለዓለም እውቅና ያገኘችበት ጸጋ ያስገኘ ታላቅ ቅዱስ አባት ነው። ቅዱስ ያሬድ ማን ነው ለሚለው ቅዱስ ያሬድ ሀገረ ሙላዱ ወይም ደግሞ የትውልድ ሀገሩ ኢትዮጵያዊ ሲሆን የተወለደበት ልዩ አካባቢ በሰሜን ኢትዮጵያ በትግራይ በአሁኑ ክልል ተብሎ በሚጠራው በአክሱም ከተማ በታላቋ ጥንታዊት ከተማ በአክሱም ከተማ በ505 ዓመተ ምህረት የተገኘ ልዩ ጸጋ ያለው አባቱ ሶስት ስም አለው። ተመሳሳይ የአንድ ሰው ስም ነው፣ ግን አባቱ አብዩድ ይባላል ወይም ይስሐቅ የሚልም ሌላ ስም አለው። አንዳንድ መጻሕፍት አዳም የሚል ስም አለው ይላሉ። የአባቱ
የአክሱም ቄሰ ገበዝ የነበረ። ቄሰ ገበዝ ማለት የውስጥ የቤተ ክርስቲያን ንዋየ ቅድሳትን በመልኩ እያስቀመጠ አገልግሎቱን እንዲገለገል የሚያደርግ በጊዜ የቅዳሴ ጊዜ ሰዓት ሳይዛነፍ የማይሌቱ ስርዓት ሳይዛነፍ ቤተክርስቲያኑን በጽዳት እንዲያዝ ውስጣዊ አገልግሎትን የሚያስገለግል የቄሰ ገበዝ ልጅ እንደሆነ ነው። እኔ ቅዱስ ያሬድ እንደነገርኳችሁ በ505 ዓመተ ምህረት ነው የተወለደ። አባቱ ይስሐቅ ወይም አብዩስ አዳምም የሚል ስም እንዳለው ነው። እናቱ ክርስቲያ ወይም ደግሞ ታውክለያ የምትባል ስትሆን በአክሱም ከተማ መደባ የምትባል ከአክሱም ከተማ 15 ኪሎ ሜትር ገደማ ራቅ ብላ እንዳጋጣሚ ሆኖ መደባ የምትባል ቦታ በአካልም አውቃታለሁና በዛ ነው የተወለደው ቅዱስ ያሬድ። እንግዲህ አባቱ ይስሐቅ በ7 ዓመቱ ነው ገና በሕፃንነቱ እያለ ከዚህ ዓለም በሞት ይለያል። ከዛ በኋላ የቅዱስ ያሬድ እናት የአክሱም መምህር የሆኑ ዕውቅ መምህር ከሆኑት መምህር ጌዴዎን ወይም አባ ጌዴዎን ከሚባሉ እያስተማሩ እንዲያሳድጉላት ወንድሟ ለቅዱስ ያሬድ እናት ታላቅ ወንድም ነው የሚሆኑትን የአባ ጌዴዎን ወይም መምህር ጌዴዎን ወደዛ እያስተማሩ እንዲያሳድጉ ትልካለች፣ ትሰጣለች ለወንድሟ። ቅዱስ ያሬድ በዚህ ሁኔታ ከሌሎች ተማሪዎች ጋር እየተማረ ሲኖር አጎት ናቸውና መምህር ጌዴዎን በልዩ ሁኔታ ክትትል ያደርጉለት እንደነበረ ታሪኩ ይናገራል። የሥጋ ዘመድም ስለነበረ መምህራን ከተማሪ ባይለዩ ሕፃንም ስለነበረ የሥጋ ዘመድም ስለነበረ ልዩ ክትትል ያደርጉለት ነበረ ነው። ነገር ግን በዚህ ሁኔታ መምህር ጌዴዎን ቅዱስ ያሬድ እንደተጠበቀው እንደ ሌሎቹ ተማሪዎች ትምህርት የመቀበል ወይም የመቅሰም አቅሙ መለስተኛ በጣም የወረደ ነበረ የሚለው ቅዱስ ያሬድ። በዚህ የተመሳጩ መምህር ጌዴዎን ከዕለታት አንድ ቀን ይገርፉታል። እንደው ከዛ በፊት የያሬድ ስሙን ትርጓሜ ያሬድ ማለት ርደት መውረድ፣ በዚህ ከአዳም 6ኛ ትውልድ በሆነው በመላልኤልሽ በያሬድ ስም ነው የተሰየመው እና ትርጉሙ ርደት መውረድ። ለምን? ከሰማያት ዝማሬ መላእክት የወረደለትና የተቀበለ ወይም ከሰማያት የተቀበለ ነው የሚል በአስተርእዮተ እግዚአብሔር ባወቀ የተሰየመ ስያሜ ነው እና ወደ ጀመርኩበት ወደ አቋረጥኩት ስመጣ ቅዱስ ያሬድ የመቀበል አቅሙ መለስተኛ ስለነበረ አንድ ቀን አጎቱ ወይም መምህር ጌዴዎን ገረፉት ይላል። በዚህ ተበሳጭቶ ወደ ወላጅ እናቱ ገሰገሰ። ወደ ተበሳጭቶ ሲሄድ ቅዱስ ያሬድ ማለት ነው የሆነ ቦታ ሲደርስ እዚች መደባይ የምትባል ቦታ ላይ ማለት አሁን እንደነገርኳቸው ከአክሱም 15 ኪሎ ሜትር የምትርቅ ናት። እዛ ሲደርስ ፀሐይ ያቃጥለውና ማይኪራ ከምትባል ጉድጓድ ውሃ ምንጭ ውሃ እዚያች ላይ አረፍ ይላል። እንግዲህ በትግርኛ ነው ማይኪራ የምትባል ውሃ ማለት ነው። እዛች ቦታ አረፍ እንዳለ የሆነች ሲያዝንና ሲያለቅስ አንድ የሚያጽናና ምልክት ያያል። አንዲት ዛፍ አለች። እዛ ዛፍ ላይ ዶኖሆ የምትባል ዛፍ ናት ይላሉ፣ ክትክታ ናት የሚሉ አሉ። ነገር ግን እዛ ዛፍ ጥላ እንዳረፈ የሆነ ምልክት ያያል። አባቱ ማነው? መምህሩ የገረፉት የመንፈሳዊ አባቱ ወይም የቀለም አባቱ የገረፉት ትምህርት ስላልገባው ነው። በዚህ ግን ነገር የእግዚአብሔር ድንቅ ጥበብ ነበረ ማለት ነው። አንዳንድ ጊዜ ነገሮች ሲጠሙ ነገሮች ከመጥመማቸው በስተጀርባ የተሻለ የሰለጠ መልካም የሆነ ነገር እንዳለ ነው እንግዲህ የሚነግረን ይሄ ታሪክ ማለት ነውና በዚህ ቦታ ላይ ክራው ከምትባል ዛፍ ስር በትግርኛ ክራው
ማለት እንደ ዶጎ የሚል ነው። እዚች ዛፍ ስር ተቀምጦ እያለ ወደ ዛፉ ቀና ብሎ ሲመለከት ጥላው አልፎ ሲመለከት አንድ አስገራሚ ነገር ያያል። ምንድነው እሱ? አንዲት ትል ከመሬት ተነስታ ያቺ ዛፍ ፍሬ ያላት ያቺን ለመብላት ስትወጣ አሁን የተወሰነ ቦታ እንደሄደች ትወርቃለች መልሳ መሬት። እንደ ያለ 6 ጊዜ ወደቀች። አሁን በሰባተኛው ያቺ ትል ቀጥታ ወጣችና በሰባተኛው ሄዳ ያለመችውን ግቧን ያንን ፍሬ ስትበላ ያያል ቅዱስ ያሬድ። እንግዲህ 7 ዓመት ሙሉ አባቶቻችን እንደሚሉት ጸሎተ ሃይማኖትን አልጨረሰም ይላሉ። 7 ዓመት ጸሎተ ሃይማኖት ታውቃላችሁ? አትገጽ ናኩተከ ማን በስማ ናኩተከ አቡነ ዘበሰማያት በሰላም ቅዱስ ከዛ ጸሎተ ሃይማኖት ይሄንን ማለፍ አልቻለም ነው በ7 ዓመት ማለት ነው። እና በዚህ ነው ተበሳጭተው የገረፉት። አሁን እሱም ሄደን ከዛ ዛፍ ስር ሆኖ ያንን ትላየና እንዲህ አለ። ይህ 6 ጊዜ ወጥቶ በሰባተኛው ወጥቶ ያችን ፍሬ ሲበላ ይሄ ነገር ለመልካም ነው። ቅዱስ ትዕግስተኛው ኢዮብ ምዕራፍ 12 ቁጥር 7 ላይ እንዲህ የሚል ቃል አለ። አሁን ግን እንስሳትን ጠይቅ ያስተምሩማል፣ የሰማይ ወፎችን ጠይቅ ይነግሩማል ይላል። እንስሳትን ጠይቅ ያስተምሩማል፣ የሰማይ ወፎችን ጠይቅ ይነግሩማል ነው። ስለ ፍጥረትን ካየናቸው ነገሮችን ሁሉ ያስረዱናል። ነገሮችን ወደኛ እየመለስን ካየን አስተማሪ ናቸውና በዚህ መሰረት ቅዱስ ያሬድ ከዚያችን ያችን የትሏን መውጣት መድከምና ውድቀትና ትንሣኤ ወደ ራሱ ሕይወት ጋበዘና እንዴት ይህች ትል ያህል ተጋድሎ አድርጋ መጨረሻ ፍሬ መብላት ከቻለች እኔም አጎቴን መምህሬን በድያለሁ፣ ይቅርታ ለበጎ ነገር ነው የገረፈኝ ብዬ ሂጄ ይቅርታ ጠይቃለሁ አለና ተመልሶ ወደ መምህሩ ጌዲዮን ሄደ ማለት ነው። ከትሏ ጥረት እንግዲህ ስኬት ተመልክቶ ተምሮ ማለት ነው። እና ተስፋ ሳልቆርጥ ብዙ ጥረት ካደረኩኝ እንደዚህ ይሳካልኝ ይችላል ብሎ ነው በተስፋ ተጽናንቶ እንደገና ወደ መምህሩ በመመለስ ትምህርቱን ለመቀጠል ወሰነ ነው። መምህሩ ጌዲዮን ተቀብሎ በደስታ ተቀብለው አባት ይቅር ባይ ነውና ማስተማር ቀጠለ ነው። በዚህ ጊዜ ለብዙ ዘመን አልገባው ያለ ትምህርት በአጭር ጊዜ ውስጥ የግብረ ዲቁና ትምህርቱን አጠናቀቀ። በዚህ ውስጥ የማን ፈቃድ አለ? የማን ፈቃድ አለ? የእግዚአብሔር ፈቃድ ስላለ ማለት ነው። የእግዚአብሔር ፈቃድ ስላለ እና የግብረ ዲቁናውን ትምህርት በአጭር ጊዜ ውስጥ ነው ያጠናቀቀ። ታላቁ የአክሱም ቤተክርስቲያን ጥሩ አገልጋይ ዲያቆን ሆነ ነው። እንግዲህ ከምን ተምሮ ጽናትን ከምን የተማረው? ከትል ማለት ነው። ከትል በጣም ይገርማል። ትልኛ ምን ንቃት ነፍሳት ናት ማለት ነው። ከዛ የሆነ ቁም ነገር ይገኛል ብሎ የሚያስብ ነገር የለም። ለዚህ ነው እንስሳት አስተማሪ ናቸው፣ ወፎችም አስተማሪ እንደሆኑ ቅዱስ ወይም ጻድቁ ኢዮብ የሚነግረን ማለት ነው። እንግዲህ የአክሱም የታላቁ አክሱም ቤተክርስቲያን ጥሩ አገልጋይ ዲያቆን ነው። ትምህርቱም በስፋት ስለተቀበለው የመጻሕፍትና የብሉያትን ትርጓሜ ምን አጠና ነኝ ነው። ከዲቁና አልፎ ከግብረ ዲቁና አልፎ ባለ ጊዜ ብሉያትና ሐዲሳትን ያጠናው። እንግዲህ የቅዱስ ያሬድ ትምህርት ይሄ ነው። ከዛ በኋላ ከዲቁና ወደ ቅስና፣ ከቅስና ወደ ቤቱና ደረጃ የቅስና ማዕረግ የስልጣን ማዕረግ ባይሆንም ወደዚህ ደረጃ የደረሰ ነው ቅዱስ ያሬድ። እንግዲህ ከዚህ በኋላ ነው እንግዲህ ቅዱስ ያሬድ ብዙ በርካታ እነዚህን ካጠና በኋላ የብሉይ ሊቅ ነው፣ የሐዲስ ሊቅ ነው። በጣም በሚገርም ሁኔታ ቅዱስ ያሬድ ድርሰቶችን ብትመለከቱ በኋላ ወደ ድርሰቶቹ እንመጣለን። ብሉይና ሐዲስ የተቀመሙ ናቸው እና ምን ብሏል
ቅዱስ ያሬድ በድርሰቱ እንዲህ ይላል። ቅዱስ ያሬድ ኦሪት ቦታኑ ወንጌል አሳይኑ። ቅዱስ ያሬድ ኦሪት የወንጌል ማነው የጫማ ማሰሪያ ማዘቢያ፣ ወንጌል ደግሞ አሳይኑ። ወንጌል ደግሞ ምንድናት? ጫማው። እንግዲህ ያለ ማሰሪያ ጫማ ያለ ጫማ ማሰሪያ ምን የለውም ዋጋ የለውምና ማለት ነው። እንደ ዘመኑ የዘመኑ ጫማ ማሰሪያ የለው። እኛ የዘመኑ ሰውም ላፉ ማሰሪያ የለው። ልብሳችን ሁሉ ኪስ የለው። እኛም መቋጠሪያ እንትን የለንም ማለት ነውና ስለዚህ ኦሪት አሳይኑ ወንጌል ማነው? ኦሪት ቦታኑ ወንጌል አሳይኑ። እንግዲህ ብሉያትና ሐዲሳትን ቀምሞ የተናገረ ነው። እንግዲህ ቅዱስ ያሬድ ከዚህ በኋላ ሰማያዊ ዜማ ምን አለ? ተገለጸለት ነው። ሰማያዊ ዜማ ከገነት ማለት ነው። 3 ወፎች መጡ። እሱ ካለበት ከኤዶም ወይም ከገነት እሱ ወዳለበት 3 አዕዋፋት ምን አሉ? ተላከለት። ቅድም ኢዮብ ምንድን ያለ? ምኖችን ጠይቅ ነው። እንስሳትን ጠይቅ፣ ከዛ ምኖችን የሰማይ ወፎችን ጠይቅ ምን ይለዋል ያለ? ያስረዳዋል፣ ይነግሩማል ያለ። 3 አዕዋፋት ላከለት ነው እግዚአብሔር። እነዚያ ወፎች በአንድ ዛፍ ላይ ተቀምጠው በሰው አንደበት ያነጋግሩት ጀመር። ምኖች? ወፎች። ይሄ ካይምሮ በላይ ነው አይደል? የበለዓም አህያ አንደበት አውጥታ አልተናገረችም? መናፍቃን ይሄንን አውዲ ስትስል ምንድነው? አሬ ይህ ተረት ይላሉ። በመጽሐፍ ቅዱስ ከተፈጥሮ ሕግ ውጪ የበለዓም አህያ አንደበት አውጥታ ሰውየውን ገስጻለች። በለዓም ይሄ ካይምሮ በላይ ይህን ስትል ልትጠቅሱባቸው ይገባል ማለት ነውና አንደበት ያነጋግሩ ጀመር። ያሬድም ከየት መጣችሁ አላቸው። ሲላቸው ማናችሁ ማላካችሁ ሲጠየቃቸው ነው። ከ3 ወፎች አንዷ እኛ ከኤዶም ገነት ወደ አንተ ተልከን የመጣነን ከአራቱ ካህናተ ሰማይ ሰማያዊ ያየትን ትማር ዘንድ ልንነግርህ መጣን ማለት ነው። ይቻላል አይቻልም? አቤት ወፍን ማናገር ይችላል አይችልም? እግዚአብሔር የማንን አህያ ያናገረው? የበለዓምን አህያ አንደበት ሰጥቶ ያናገረ፣ የቢታንያን ድንጋይ አንደበት ሰጥቶ ያናገረ እግዚአብሔር ለአዕዋፋት ድምፅ ትናንትና በብሉይ ኪዳን የነበረው እግዚአብሔር በያሬድ ዘመን የነበረው እግዚአብሔር ዛሬም ያለው እግዚአብሔር ነገም ዘላለማዊ የሚኖረው ማለት እግዚአብሔር ስለሆነ ነው። እና በሰው አንደበት አናገሩት፣ ከሰማይ ነው ተልከን የመጣን አሉት ነው የሚለው። ከዚህ በኋላ ወፎቹ ከዓይኑ ተሰወሩ ይላል። ያሬድም በተመስጦ ወደ ኢየሩሳሌም ተነጠቀ። በዛም እግዚአብሔርን ያለማቋረጥ የሚያመሰግኑ መላእክት በመንበሩ ዙሪያ ሆነው ተወዳጅና ልዩ ጣዕም ባለው የዜማ ድምፅ ሲያመሰግኑ አየ። ማን? ወደ ሰማይ ሄዶ መላእክትን ማለት። ለዚህ ነው ቅድም በመግቢያ ምድራዊ ሳለ ምን ይሆን? ሰማያዊ። ተመልከቱ፣ ምድራዊ መልአክ ሰማያዊ ካህን ይባላል። ምድራዊ መልአክ ሰማያዊ ካህን ይባላል ቅዱስ ያሬድ። እና እነዚህ ዛይኑ የተባለ በ3 የዜማ ስልት በግዕዝ፣ በዕዝል፣ በአራራይ እነዚህ የዜማ ስልቶች ከሰማይ ተምሮ ከመላእክት አንደበት ከካህናተ ሰማይ ተምሮ በዕዝልና በአራራይ ዜማውን ማዜም ጀመረ። ይህ የተፈጸመበት ኅዳር 6 ቀን ነው። ኅዳር ስንት ቀን? ኅዳር 6 ቀን። ዜማ ምንድነው የሚለው? ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን። ትርጉሙ ምን ማለት ነው? ወይ ዜማ ዋይ። ብዙ ጊዜ ዋይ በትግርኛው ዋይ የሚል የማድነቅ ነገር ነው ይህ ቃላቱ ማለት ነው። ስለዚህ ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን፣ ወይ ዜማ በሰማይ ሳለው ከቅዱሳን መላእክት የሰማው ዜማ የሚል ነው ትርጉሙ ማለት ነው። እና ይህን ሲል ቅዱስ ያሬድ እንግዲህ ዜማ ማሰማት የጀመረበት ቀን ኅዳር 6 ቀን ስለነበረ መሐሪው እግዚአብሔር ለዚህ አብቅቶኛልና ሲል ወቅቱን ከኅዳር 5 ጀምሮ ያለውን ወቅት የጽጌ መጨረሻ ነው የሚሆነው። አገልግሎቱም
ቅዳሴ ወይም የዜማ በዚያን ወቅት የሚቀደሰውም ቅዳሴ ግዕዝ ነው የሚሆነው። አስተምሮ ዘመነ አስተምሮ በማለት ሊሰይመው ችሏል ማለት ነው። ከስንት ቀን ጀምሮ? ከኅዳር 6 ቀን ጀምሮ ማለት ነው። ዘመነ አስተምሮ ምን ሲል መሐሪው እግዚአብሔር ከሰማይ ወስዶ ምድራዊ ሳለው ሰማያት ወደ ሰማያት ልኮ የመላእክትን ዝማሬ አዘምሮኛል ሲል እነዚህን አስተምሮ በሚል ወቅቱን እንደሰየመው ታሪክ ይናገራል። ከዛ በኋላ በ22ቱ ስነ ፍጥረት ልክ በ22 አርእስተ ዜማ በስንት አርእስተ ዜማ? በ22 አርእስተ ዜማ ልብ በሉ። በ22 አርእስተ ዜማ በ8 ኖታ ወይም የዜማ ምልክት እንግዲህ በ3 የዜማ አይነቶች በ22 አርእስተ ዜማ በ8 የዜማ ምልክቶች እነዚህም ድርሰቶች መድረስ የቻለ ምድራዊ መልአክ ሰማያዊ ካህን ነው ማለት ነው። በእውነት ቅዱስ ያሬድ ልዩና ድንቅ እንደሆነ አባታችን ያሬድ ማን ነው የሚለውን በሚገባ ገልጸውልናል። አሁን ደግመን የምናቀርብላቸው ቅዱስ ያሬድን የተመለከተ በእውነት አሁን እሳቸው ሲነግሩን ልክ የሚታየን ያህል ነው፣ በገሃድ የሚታየን ያህል ነው ሲያብራሩልን ያሉትና ታሪካችንን አውቀን መራመድ ግድ ይለናል። በመቀጠል አባታችን እንግዲህ ያሬድ ይህንን ያህል ካለም የዜማው አጀማመር እንግዲህ በዚህ ውስጥ ገልጸውታል። እንግዲህ የዜማው አጀማመር የእግዚአብሔር ጸጋ በምንም መልኩ እንደሆነ በእርግጥ ገልጸውታል። ምናልባት እንደው ቀረ የምትሉት ነገር ካለ እዚች ጋር አንሳና ወደ መጨረሻው እሺ። ቅዱስ ያሬድ እንግዲህ እነዚህን የዜማ ድርሰቶች ደረሰ ስንል ቅዱስ ያሬድ ይህንን የዜማ በቅዱስ ያሬድ ዘመን ተጨማሪ ቅዱስ ያሬድ የነበረበት ዘመን እሱ በነበረበት ዘመን በሃይማኖት ምክንያት ከውጭ ወይም ከእስያ ክፍለ ዓለማት ከተለያዩ ሀገሮች ተስዓቱ ቅዱሳን የመጡበት ዘመን ነበረ። ተስዓቱ ቅዱሳን ወደ ኢትዮጵያ የመጡበት ዘመን ነበር እና ከተስዓቱ ቅዱሳን መካከል ቅዱስ ያሬድ አባ ጰንጠሌዎን ይባላሉ። ከ9 ቅዱሳን መካከል እና ከአባ ጰንጠሌዎን ጋር ስለ ውጭ ስላለችው ቤተክርስቲያን ይነጋገር ነበር ቅዱስ ያሬድ። ስለዚያች ቤተክርስቲያን ሲነጋገር በጆሮ የሰሙትን በዓይን ቢያዩት የተሻለ ነውና በማለት ቅዱስ ያሬድ ያን ጊዜ ሮም ወይም ሮሜ የሮም ግዛት ወደ ቁስጥንጥንያ ወደ መካከለኛው ምስራቅም የተስፋፋ ነበር እና ወደ ቁስጥንጥንያ ቅዱስ ያሬድ ተሻግረው እንደነበረ የቁስጥንጥንያ ወይም የውጭዋን ቤተክርስቲያን አብያተ ክርስቲያናት መካከል እዛ የሆነችው የቁስጥንጥንያን ቤተክርስቲያን ሄዶ ለማየት የቅዱስ ሶፊያ ቤተክርስቲያን አሁን የቅዱስ ሶፊያ ቤተክርስቲያን በጥሩ እንትን ላይ አይደለም ያለው እንደ በዚህ ወደ ቱርክ ውስጥ ነው የሚገኘው፣ በሌላ እጅ ውስጥ እንዳለ ነው። ምናልባት ባለፉት ዓመታት ውስጥ ብዙ መነጋገሪያ የሆነ ነገር ነበርና በዛ እየዞረ ቅዱስ ያሬድ የሰማው ምን አለ? እዛ ቤተክርስቲያን ሄዶ ሲናገር ምን አለ? 2-3 ጊዜ ነው የሄደው እና በድርሰቱ ላይ ምን አለ? በዚህ በዱባው የኅዳር ጽዮን ነው ወሪዴ ብሔረ ሮሜ ይላል። ወሪዴ ብሔረ ሮሜ ለቤተ ክርስቲያን ሬክዋ በአባ ጰንጠሌዎን የሰማዋትን ቤተ ክርስቲያን ወደ ሮሜ ሄጄ ቤተ ክርስቲያንን አየኋት ይላል። ከዛ ምን አለ? ሬክዋ ካለ በኋላ አይመርክዋ
ምን አለ? አወኳት። ከተወራልኝ በላይ ነው። አየዋት አለ። የተወራውን አየዋት አለ። ከዛ ካየው በኋላ አወኳት አለ። ከዛ ምን አለ? አፍቀርክዋ አለ። ምን አለ? ወደድኳት ነው። መጀመሪያ አያት፣ ከዛ አወቃት፣ ከዛ ምን አለ? ወደዳት። ከዛ ምን አለ? ከመእህቴ ሰናይ አለኩ፣ እንደ እህቴ አየዋት፣ መልካም ተመኘውላት። ባይዛም መገፋቷ አሳዘነኝ። አየዋት ተመኘ፣ እንደ እህቴ አየዋት። ከዛ አለና እምድረ ጉንዱ መዋዕል ወንዝ እምድረ ዳጣ መታት። ከብዙ ዘመን በኋላ እንደገና አለ ደግሜ ሄድሁ። ደግሞ መሄዱን ይናገራል። ታይበሪክዋ ከዛ ወትታሰብ በፈለገት የብግሮስ የምትቀበለውን መከራ ያንን ሁሉ ካየ በኋላ በደም የምትታጠብ መሆኗን፣ አንድም ደግሞ ደመ መለኮት ስጋ መለኮት የሚሰዋባት መሆኗን መከራ የሚቀበሉ ከሱ ዘመን በኋላም የሚቀበሉ ሰማዕታት ከመጀመሪያው መጨረሻውን ሁሉ እንደተናገረ ይገልጻል። ይህም ብቻ አይደለም። በዚህ በቁስጥንጥንያ በሶፊያ ቤተክርስቲያን እየተመላለሰ አሁንም በድጓው እንዲላ ሶፊያ ንግሥት ነገደ ትሮሜ ምስለ ደቂቃ ሰናያት ወበፂያ ሮሜ ሀገሮ ለንጉሥ ወበየነ ከመጸጋ እግዚአብሔር። እንግዲህ የሶፊያ ልጆች ሰማዕትነትን የተቀበሉ የቅድስት ሶፊያ የንግሥት ሶፊያ ልጆች መልካም ምስለ ደቂቃ ሰናያት ሶፊያን አየዋት፣ ዋጋ የከፈለችበትን እያለ የሶፊያን ቤተክርስቲያን እየዞረ የህንፃውን ውበት እያየ ሁሉ ይህንን ነገር እንደተናገረ ይገልጻል ታሪኩ። ማለት እንግዲህ ቅዱስ ያሬድ በተለያዩ ቦታዎች ቅዱስ ያሬድ ድምፁ እንደ ቅዱስ ያሬድ ከዛን ዘመን በፊትም በሱ ዘመንም ከሱ ዘመን በኋላ እስካሁን ድረስ እንደ ቅዱስ ያሬድ ያለ ድምፃዊ እንዳልተነሳ ነው ታሪኩ። እንደማይነሳ ታሪኩ ይናገራል። የተፈጥሮ ድምፁ እንዲሁም በሱ ዘመን አፄ ገብረ መስቀል የሚባሉ የኢትዮጵያ ንጉሥ ነበሩ እና ድምፁን ሲዘምር ሲያዜም ድምፁን ሲሰሙ በተመስጦ ዙፋናቸው ላይ ተቀምጠው ይህ በትረ መንግስታቸው ጫፉ ላይ መስቀል አለው። በትረ መንግስታቸው እታች ደግሞ እንደ ጦር አለውና ልክ ተመስጠው እንዲህ ሲሉ ለካ እግሩን ወግተውታል። እሱም አልሰማውም፣ በተመስጦ ነው። እሳቸውም አላዩትም። ደም ይፈሳል። ከዛ በኋላ ደሙን እየጎረፈ ዝም ብሎ ይዘምራል። አዩና ዜማውን ሲጨርስ ሰው ነውና ሲሰማው ሲያይ ደሙ እየፈሰሰ ነው። ከዛ አዘኑና ምንድነው የምታደርገው? ምን ነገር ላድርግልህ አሉት ይባላል። ምን ላድርግልህ ሲሉት በቃ እኔ በፈለኩት ቦታ እንግዲህ አክሱም ላይ ነው ያለው፣ በፈለኩት ቦታ እየተዛወርኩ እንዳገለግል ብለው አፄ ሲጠይቃቸው የፈለክን አድርግ እንደ ካሳም አድርገ ነው። ከዛ ቅዱስ ያሬድ ከአክሱም ወጥቶ እሳቸው በዛን ዘመን ጣና ቂርቆስን እያሰሩ ነበርና ጣና ቂርቆስ የሚባል ጣና ሐይቅ ውስጥ ወደ በጎንደሩ ክፍለ ሀገር ውስጥ የሚገኝ ነው ማለት ነው። እሱን ሲያሰሩ እሱም አብሮ እዛ ጣና ቁጭ ብሎ ድጓ ጽፎ አስተምሮ እንደውም ጽዋ ማነው ድጓ የጻፈበት ድንጋዩ ጎርጉሮ ቀለም የበጠበጠበት ሁሉ አለ እዛ እስካሁን ድረስ ማለት ነው። ቅዱስ ያሬድ ድጓ የጻፈበት ከዛ ድጓን ደርሶ 2 ዓመት እዛ ወንበር አስተምሯል። እንደገና ከዛ አልፎ ወደ እዛው ደቡብ ጎንደር ውስጥ ነው ዙራባ የሚባል አለ። ያንን ቤተክርስቲያን ሲያሰሩ ንጉሥ አፄ ገብረ መስቀል ከዛ ተነስቶ ሄዶ እዛ ደግሞ ዝማሬ መዋሲት የሚባለው ድርሰት እዛ ደርሶ እዛም አስተምሯል። አሁን የድጓ ማስመስከሪያ እዛ ጎንደር ውስጥ ቤተልሔም የምትባል ከጻፈበት ሳይሆን ወጣ ብሎ ወደ ደቡብ ጎንደር እዛ ነው ማስመስከሪያው። የዝማሬ መዋሲት ማስመስከሪያው ቅዱስ ያሬድ ዝማሬ መዋሲቱን ከደረሰበት ዙራባ የሚባል ቦታ ነው አስመሰክሩት ማለት ነው። ማለት እንደ ዩኒቨርሲቲ የዝማሬ መዋሲት ዩኒቨርሲቲ ዙራባ ይባላል። የድጓው ዩኒቨርሲቲ
ማን ይባላል? ቤተልሔም ተብሎ ይጠራል። ያቋቋሙ ደግሞ ጎንደር እዛው ሰሜን ወይም አሁን ማዕከላዊ ጎንደር የሚባለው እዛ ነው። እንግዲህ ቅዱስ ያሬድ ይህንን ካደረገ በኋላ ወደ አክሱም ተመልሶ ሄዶ ቅዳሴ እንደምታውቁት ስንት ቅዳሴ ነው ያለ? ስንት ቅዳሴ ነው? 14 ቅዳሴ ነው ያለ። አባ ሕርያቆስና ሌሎቹ ሊቃውንት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሞት እንደታርዶ ከተነሳ በኋላ ለሐዋርያት ያስተማረው ቅዳሴ ጊዜና የሐዋርያት ቅዳሴና የሊቃውንት ቅዳሴ፣ እነዚህ ቅዳሴያት በንባብ ብቻ እንጂ በዜማ አልተደረሱም ነበረ። እንደገና እነዚህ ድጓው፣ ዝማሬ መዋሥዕቱን ይህንን ሌሎችን ከደረሰ በኋላ ወደ አክሱም ሄዶ መደባይ በምትባለው ቦታ ሊቃውንቱ በንባብ በትርጉሙ አራጨው የደረሱትን ቅዳሴ በዜማ እዛ ቦታ ላይ ሊደርስ ችሏል። እንግዲህ ቅዱስ ያሬድ ከዛ ይህንን ከደረሰ በኋላ አክሱምን ለቆ እንደገና ሊለቅ ሲል ታቦተ ጽዮንን አክሱምን እየዞረ ቅድስት ወብፅዕት ስብሕት ወብርህት እያለ አንቀጸ ብርሃን የሚባለውን ድርሰት እያዜማ እዛው ላይ በዜማ ሳይጨነቅ ሰተት አድርጎ ዜማውን ሲያዜም እዛ ግቢ ውስጥ አንድ ክንድ ከመሬት ተነጥቆ ይታይ ነበር ይላል ቅዱስ ያሬድ ማለት ነው። እና አንቀጸ ብርሃን የሚባለውን ድርሰቱንም የደረሰ ቅዱስ ያሬድ ነው። ውዳሴ ማርያምንም የደረሰ በዜማ ማነው? እሱ ንባቡን የደረሰው ቅዱስ ኤፍሬም ሲሆን ዜማውን የደረሰ ማን ነው? ቅዱስ ያሬድ። ሰዓሊ ለነ ቅድስት የሚለውን ለዜማ መክፈያ ብሎ ያንን ሰዓሊ ለነ ቅድስትን ያስቀመጠ እሱ ነው። ከሱ ቀጥሎ ሌሎችም ሊቃውንት ይህንን አስከትለው ይገኛሉ ማለት ነው። እንግዲህ ቅዱስ ያሬድ በአንድ ወቅት የአቡነ አረጋዊ 2 ተማሪዎች እነሱ ጋር ተገናኝቶ ወደ ደብረ ዳሞ ይወጣል። ወደ ደብረ ዳሞ ተራራውን ከወጣ በኋላ የሕንፃውን አሰራር የቦታውን መልክዓ ምድር ሲመለከት የሕንፃውን ድንቅ ውበት እያየ ኦልክዋ ወሪኩ ስለ ሕንፃ እያለ እነሆ ዞርኋት የሕንፃውንም ውበት አየሁ እያለ ይህንንም መዛለ ያዜመው ነው። ዛሬ በትልልቅ አብያተ ክርስቲያናት ታቦት ወጥቶ ወደ ሲታወት አደባባይ ላይ የሚዘመረው በተለይም የታኅሳስ ባታ ላይ ትልልቅ ቦታዎች ላይ ይሄ ኦልክዋ የሚለው ወረብ ነው የሚወረብ እና ቅዱስ ያሬድ ይህንን የመሰለ ታሪክ አለው ማለት ነው። በመጨረሻ ቅዱስ ያሬድ ቅድም ፕሮግራም መሪያችን ወይም የዚህ ጉባኤ መሪ መምህር አብነት የቅዱስ ያሬድ ዕረፍቱ እያሉ በተደጋጋሚ ይናገሩ ነበር። ቅዱስ ያሬድ በ571 ዓመተ ምህረት እነዚህን ጸጋዎች 11 ዓመት ጉባኤ ተክሎ አስተምሯል። ካስተማረ በኋላ ቅዱስ ያሬድ አንድ የነሳው አለ። ከአቡነ አረጋዊና ከአፄ ገብረ መስቀል ጋራ ወደ አርባ ምንጭ ሁሉ የዘለቀ ታሪክ አለ። ይገርማቸዋል። አርባ ምንጭ ወደ አርባ ምንጭ ንጉሱ ሲሄዱ ወታደሮቻቸው ንጉስ ሲሄድ ወታደር ይከተላልና አርባ ምንጭ አካባቢ ውሃ የለምና ወታደሮቻቸው ሲቸገሩ አቡነ አረጋዊ እዛ አካባቢ ያንን በመስቀላቸው ሲባርኩት አርባ ምንጮች እንደፈለቁ ታሪክ ይናገራል። አርባ ምንጭ የሚለው በጻድቁ ቡራኬ አቡ ቅዱስ ያሬድም ንጉሱም በነበሩበት ሰዓት በጻድቁ ቡራኬ እንደ መነጩ ነው እንደፈለቁ ነው እንደዛ ታሪክ የሚናገረው የሚል ታሪክ አለ። ቅዱስ ያሬድ በሰሜን ብቻ የተወሰነ አልነበረም። መላዋን ኢትዮጵያ በደቡብ እስከ ግርግር ገዳም ድረስ ሄዶ ያስተማረ። እንደውም አንዳንድ ታሪክ ምን ይላል? የደቡብ ወገኖቻችን አይታችሁ ከሆነ ከበሮ አመታታቸው ይዘቱን ትንሽ ለቀቅ ያደረገ ቢሆንም ባህላዊው ከዛ የተወረሰ እንደሆነ በሆነ ጊዜ የቅዱስ ያሬድ የሥርዓተ ማኅሌት አገልግሎት ሰርጾ እንደነበረና ከዚያ ጋር የሚያያዝም ታሪክ አለ። ከበሮ አመታታቸው አይታችሁ ከሆነ በሁለቱም አይነት ነው። ግን ኸሩን እየለቀቀ አይደለም። የባህላዊ ቀርቶ ዛሬ ላይ የኛም በቤተ ክርስቲያን ውስጥ ያለው
ከበሮ አመታት ይዘቱን እየለቀቀ እስክስታም እየተቀላቀለበት የምናይበት አጋጣሚ ያለ እንቅጥቅጥ ጋኔል ዛር እንደወረደበት የሚቀጠቀጥ አመታት አለ። ትንሽ ፈሩን እየለቀቀ ነው። አባቶች ያው ትኩረት ሰጥተውበት ያው ጀምረውታል። ወደም ፈር ይዛል የሚል እምነት አለን እና ይሄ ነው የቅዱስ ያሬድ አገልግሎት የቅዱስ ያሬድ። ስለዚህ ምንድነው በ571 ዓመተ ምህረት ግንቦት 11 ቀን ተሰውሯል። በሰሜን የሀገራችን ክፍል የሰሜን ተራራ ተብሎ ባለበት በሚጠራ በዛ አካባቢ በ571 ዓመተ ምህረት ግንቦት 11 ቀን ተሰወረ እንጂ ቅዱስ ያሬድ ምን አላለም? አላረፈም። ከዚህ በኋላ የእሱ ረፍት መቼ ነው? በዕለተ ምጽአት እንደነ ኤልያስ እንደነ መልከጼዴቅ እንደ ሄኖክ መጥቶ ሰማዕትነትን ተቀብሎ ነው ሞትን ተጎንጭቶ በሞት መሰላልነት መንግሥተ ሰማያትን የሚወርስ። የሚገርማችሁ ነገር አሁን ቅዱስ ያሬድ በዛ በሰሜን ተራሮች እስካሁን ድረስ ከብት የሚያግዱ ወይም ደግሞ አንዳንድ የውጭ ዜጎች ሳይቀሩ ልዩ ጣዕመ ዝማሬ በዛ ቱሪስት ሊጎበኝ ሲሄዱ እንደሚሰሙ ተመስሎ በዚህ ምድር ላይ ተሰምቶ የማይታወቅ የከበሮ ድምፅ፣ ልዩ ዕጣን፣ ልዩ መዓዛ እንደሚሰሙ እስካሁን ድረስ ምስክር የሆኑ እስካሁን ድረስ እግዚአብሔር የፈቀደላቸው ሰዎች እንደሚሰሙ ይነገራልና ቅዱስ ያሬድ ዛሬ ግንቦት 11 ቀን ምን ያለበት ነው? ያረፈበት ሳይሆን ምን ያለ የተሰወረበት ቀን ነው ተብሎ ሊስተካከል ይገባል። አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ ያው የመጨረሻ የሚሆነው ምናልባት አንድ ነገሮች ተጠይቄ እናጠናቅቃለን። ግዕዝ ለቅዱስ ያሬድ ምን ማድረግ አለበት ለሚሉ በዛው ያለና። እሺ አመሰግናለሁ። እንግዲህ የዜማ አይነቶች ናቸው ሶስቱ፣ ግዕዝ፣ ዕዝል፣ አራራይ። እነዚህ እንግዲህ ሰፊ ነው። በነገራችን ላይ አሁን እንደ ዝም ብሎ አልፌ ነው እንትን ያልኩት እንጂ የቅዱስ ያሬድ ቅድም እንዳልኳችሁ በሶስት የዜማ አይነቶች በ22 አርዕስተ ዜማ አርዕስተ ዜማ ማለት የዜማ ርዕሶች ማለት ነው። የዜማ ርዕሶች እንግዲህ የዜማ አይነቶች ግዕዝ፣ ዕዝል፣ አራራይ ናቸው። የዜማ አርዕስቶች እንደው ፈጠን አድርጌ ልጥቀሳቸው። ዋዜማ ይባላል። ዋዜማ ማለት በክብረ በዓል ከመንገሱ በፊት ዛሬ አሁን ለምሳሌ ነገ ማን ነው? የቅዱስ ያሬድ ክብረ በዓል ነው አይደል? ዛሬ የሚቆም ነው። የሚቆም ዋዜማ። እንግዲህ በዋዜማ የሚቆሙትን ልንገራችሁ። 6 ነገሮች በዋዜማ የሚባሉ ናቸው። ስንት ነገሮች? 6 ዋዜማ በ5 እግዚአብሔር መንግሥ ይትባረክ፣ ሰለስት፣ ሰላም። እነዚህ የዋዜማ ናቸው። ከ22ቱ አርዕስቶች 6ቱ በዋዜማ የሚባሉ ናቸው። እንደገና መዝሙር ማለት በየሳምንቱ በዕለተ እሑድ ምን የሚሉ መምህራን የሚቆሙት መዝሙር ወይም አቡን ወይም ማህቶ፣ እነዚህ 3ቱ በአንድ ነው የሚጠሩት። ከዛ ዘአምላኬ ሚበዙ አርባዕን ብፁዕ ዘይለኩ መወድስ ኩልክሙ ዕዝ ዘይዜ ማይነት ስብሐትን። እነዚህ በምን የሚቆሙ ናቸው? በእሁድ በዕለተ እሁድ የሚቆሙ ናቸው። ግን ያው ከሊቃውንትም እጥረት ከጊዜም እጥረት መዝሙር ብቻና ሰላም ወይም አራራት ነው የሚጻፈው ማለት ነው። እነዚህ በሌላው እስመ ለዓለም አርያም ክብሬት ዕጣነ ወገን ዝማሬ ዕጣን ወገን። እነዚህ ለ22ቱ ፍጥረታት ስለ ፍጥረት አስገኝ ለእግዚአብሔር በእነዚህ በ22ቱ አርዕስተ ዜማ ደርሶ እግዚአብሔር እንዲመሰገን ያደረገ ታላቅ አባት ነው። እንግዲህ አራራይ ማን የመጀመሪያው? ግዕዝ ነው። ግዕዝ ጠንከር ያለ ነው። አሁን ረጅም ነው ያልኳችሁ ግዕዝ፣ ዕዝል፣ አራራይ እነዚህ የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው። 3ቱ ማለት ነው።
እና ሰፊ ትርጉም አለው። ነገር ግን እስቲ እንደው ግዕዝ ማለት ምን ማለት ነው? እስቲ ምነባ ሆነ ዲያቆን ምነባ ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስንት መልቆጳዝዮን እምነበ ቅድስት ቤተ ክርስቲያን። እግዚአብሔር ይስጥልን። ይሄ ምን ይባላል? ይሄ ዜማ አይነት ምን ይባላል? ግዕዝ ይባላል። ግዕዝ ይሄ ነው። ቀጣይ ታሪኩን ትምህርታችን ለማሳጠር እስቲ ሃሌሉያ ዮሴፍ የዘመኑ ነው። እዚህ ይቅደም እንደ ቅደም ተከተሉ አሁን ግዕዝ ገባችሁ አይነት እምነበሃ አሁን ያሉት ማለት ነው። አልደግመውም። እነ ተውቦ ምሕረት እነዚህ ምን ናቸው? ግዕዝ ናቸው። እስቲ እዝኑን ደግሞ ማንን በል እና እስቲ እዝን ናምን ባዶ አምላክ በዝ ናምን ባዶ አምላክ በዝ ናምን ባዶ አምላክ ገባሪ ሁሉ ፍጥረት አብ ለእግዚእነ እሺ ይበቃል። እግዚአብሔር ይስጥልን። ቅድም ያልኋችሁ አሁን ከድምፀቱ የተነሳ ማነው? ይቅርታ፣ የመጀመሪያው ግዕዙ ከድምፀቱ የተነሳ ወኔ ቀስቃሽ ነው። በነገራችን ላይ ግዕዝ ብዙ ጊዜ ማለት ነው የሆነ ወኔ ቀስቃሽ ውስጥን የሚያሞቅ ነገር ነው። ግዕዝ ማለት ነው የሆነ ሞቅ የሚያደርግ ነው። እዚህ ደግሞ ምንድን ነው? አሳዛኝ ነው እና መንባዱ አምላክን የሚያስቆዝም ነው። እዝል ማለት ነው። ይሄ አሁን ያለልን እዝል ነው። አራራይ እንደገና ደግሞ ምንድን ነው? የሚያራራ ነው። በተለይም እንደው አጭር ሆነና እያንዳንዱን እንተነት ነው። አራራይ ማለት የሚያራራ ማለት ነው። በተለይ እንግዲህ ዜማ ታውቃላችሁ፣ ለሆነ ነገር መቀስቀሻ ማነሳሻ ይሆናል። ብሶትን መግለጫ ይሆናል። ሐዘን ማዘኛ ማለት ነው። አሁን በነገራችን ላይ በሰሙነ ሕማማት አራራይ ሲባል የሰነበትና የዕለተ ዓርብ ምንድነው? እዝል ነው። የክርስቶስ ሞተ ወልደ እግዚአብሔር መከራ እያሰብን እንድናዝን የሚያደርግ ነው እና አራራይ የሚያራራ ነው። እንደምን ይላሉ እነዚህ የሰውን ልብ አራርቶ ብር ለመቀበል ዜማ የሚወጡ ሰዎች አራራይ ዜማ ነው በብዛት የሚጠቀሙት፣ ዋሽንት እየነፉ ማለት ነው። ለምን? ልብ የሚያራራ ስለሆነ። በተለይ አሁን የሰሙነ ሕማማት መልክአ ሕማማቱን ታስታውሳላችሁ። በጣም ልብ የሚያራራ በቃ ስብር የሚያደርግ ነው ማለት ነው እና አራራይ ማለት እዚያውን በሉልን ሃሌሉያ ዮሴፍ ወኒቆዲሞስ ሃሌሉያ ዮሴፍ ወኒቆዲሞስ ገናዝዋ ላይያዙስ በሰንዶናት። እሺ እግዚአብሔር ይስጥልን። አያችሁ ወኒቆዲሞስ በተለይ ብዙም አንገትን ለመስጠት አንጀትን የሚያላውስ ነው። አራራይ ዜማ ማለት ነው እና ቅዱስ ያሬድ በእነዚህ በሶስቱ የዜማ አይነቶች ነው። እነዚህ የሚገርማቸው ነገር እነዚህ በአንድ ቃል እግዚአብሔር ውስጥ በተለይም በብዛት አራራይና ግዕዝ በአንድ እንትን ይገኛሉ፣ በአንድ ዜማ ላይ ይገኛሉ። እንደገና ሶስቱም ደግሞ በአንድ ይገኛሉ። እዝ አራራይ ማነው? ግዕዝ እዝ አራራይ
በአንድ ዜማም የሚገኙበት አጋጣሚ አለ። እንደው በሌላችሁ አሁን ሰለስት የሚባል ከቅዱስ ያሬድ ድርሰት አለ። ስማኒ አሁን ይሄ እዝል ነው። ስማኒ ብሎ እዝል ነው። ይሄ ደግሞ ምንድን ነው? አራዳይ ነው። በጣም ይገርማል። ሳሏት ሃሌሉያ። ይሄ ደግሞ ምንድን ነው? ግዕዝ። በጣም ይገርማል። ይሄ ምንድን ነው? የአብ የወልድ የመንፈስ ቅዱስ በአካል በድምፃቸው ተለይተው በአንድ ቃለ እግዚአብሔር መገኘታቸው ሥላሴ በስም በአካል በግብር ስንት ሶስት ሆነው በመለኮት በአገዛዝ ዓለምን በመፍጠር በመመገብ ይህን ዓለም በማስገኘት አንድ መሆናቸውን ለመግለጽ የሚያስረዳ ነው። እንግዲህ የቅዱስ ያሬድ ይሄ ነው። እንግዲህ ቅዱስ ያሬድ ከእነዚህ ቅዱስ ያሬድ ይሄው ብቻ አይደለም፣ 10 የማህሌት ማዕርጋት አሉ። 10 የማህሌት ከቃሉ ጋር ናችሁ? እየተከታተላችሁ ነው? ግድ የለም አሁን እኮ ሁሌ እንደምለው ማለት ነው። አሁን ባይገባችሁ ግራ አጋብተን ለጥያቄ አይሮ መፍጠራችን ራሱ አንድ ውጤት ነው። ያልገባችሁ ለመጠየቅ ትመለሳላችሁና ማለት ነው። ስኬታማ ነው። ብዙ ጊዜ የምለው ነው የትምህርት መጀመሪያው የተኙ አእምሮችን ማስደንበር ስለሆነ ማለት ነው። የተኙ አእምሮችን አስደንብሮ ለጥያቄ ማነቃቃት ስለሆነ የመጀመሪያው ግቡ እና ቅዱስ ያሬድ 10 የማህሌት ደረጃዎች አሉት። እነዚህ ያው ይታወቃሉ። የመጀመሪያው መቃኘት ነው። ከዛ መቀበል፣ አንዱ ሊቅ ሰተት አድርጎ የቃኘው ከዛ ብዙሃኑ ምን ይላል? ይቀበላል። ከዛ ምን ይላል? መምራት ማለት ነው። ከዛ ይዘመማል በዝማሬ። ከዛ ግራና ቀኝ መሪው ግራና ቀኝ ምን ይላል? ይህን ማንሳት ይባላል። ይነሳል፣ ይመላለሳል ማለት። ከዚያ ቁም ጸናጽል ይባላል። 7ኛው መረግድ ይባላል። ከዚያ ጽፋት ይባላል። 9ኛው አመላለስ፣ መጨረሻው ምን ወረብ ይባላል። እነዚህ 10 ማዕርጋት ናቸው። እነዚህ ሁሉ ትርጉም አላቸው። ቅኝት ማለት ምን ማለት ነው? ይሁዳ እንደ አንዱ ለመንገድ ይሁዳ ጌታን ለማስያዝ መቃኘቱን መፈለጉን ነው እንትን የሚለው ማለት። መቀበልስ ምንድን ነው? የይሁዳን ቅኝት የይሁዳን ሐሳብ እነዛ ሐሳባቸውን መቀበል ማለት አይሁድ። መምራት ማለት እየመራ ሰተት አድርጎ ወደ ኢየሱስ ክርስቶስ ምን አለ እንትን ማንደው መስቀሉን መሪው መስቀል ከያዘ መስቀሉን ስሞ ነው የሚያሰናብተው። ይሄም ይሁዳ ጌታን ሄዶ ምን ማለቱ ነው? መሳሙና በመሳም ማስያዙ ነው። እንግዲህ ቁም ጸናጽል የምንለው በነ ጲላጦስ ፊት መቆሙን። መረግድ ምንድን ነው? ደጋግሞ ከቁሙ በላይ በዚህ በትልቁ ከበሮ በኩል በነገራችን ላይ ከበሮ የክርስቶስ ምሳሌ ነው። ሰንበሩ ጠፍሩ የተገረፈው የጅራፉ እጥራት ወይም ምልክት ምሳሌ ነው ማለት ነው። ቀይ በቀይ እንትን መለበሱ ስጋው ደሙ ስጋው መተልተሉና የዛን መከራውን ይሄንን የሚያሳይና 10 የማህሌት ደረጃዎች አሉ። ከነዚህ በተጨማሪ 8 የዜማ ምልክቶች አሉ ብያቸዋለሁ። የዜማ ምልክቶች አሉ። እነሱ የመጀመሪያው ይዘት ይባላል። ይዘት ማለት ዝም ብላ ነጥብ ናት። ዝም ብላ ነጥብ ናት፣ ቱቃ ናት ማለት ነው። ይህ ይዘት ማለት ዜማውን ስንጮህ አንዷን ሆሄ ያዝ ማድረጊያ ማለት ነው። ይዘት ጌታችን በአይሁድ መያዙን የሚነግረው። ሂደትስ ከቀራንዮ እስከ ሊቶስትራ ከሊቶስትራ እስከ ቀራንዮ መሄዱን የሚናገር ነው። ጭረት ይላል። ይህም ጭረት ምልክቷ እንዲጫር ያለ ነው። ይህንም ግርፋቱን የጅራፉን ሰንበር ነው የሚገልጸው። ድፋት ማለት የሾህ አክሊል እንዲህ ምልክቷ እንደ በሁና የበኔ አልባትረዝም ደፋ ያለች ናት። ክርስቶስ ለእኛ ሲል አንገቱን መድፋቱን የሾህ አክሊል መድፋቱን የሚሰጥ ትርጉም ነው። ጽፋት ማለት ተነበየ ለነ ክርስቶስ እያሉ ፊቱን ሸፍነው መጽፋታቸውን ነው። ድፋ እንትን ማን ነው? ድፋት ማለት የሾህ አክሊል መድፋት ነው። ሌላው ደረት
የሚለው ደረቱ እየረገጡ ያሳዩትን መከራ መስቀል አሸክመው መስቀል አሸክመው በደረቱ የፊት ያለው ከኋላ ያለው ሲለቀው በደረቱ ይወድቃል። እንዲህ ያለ ይህንን የሚገልጽ ነው። ርክርክ ማለት 3-4 ነጥብ ከዛም በላይ ለምሳሌ ጸልዩ እሱ አስተቆን ብታዜመው ብዙ ነጠብጣብ ያለ ያ ማለት የደሙን ነጠብጣብ መልአኩ ቅዱስ ዑራኤል በብርሃን ጽዋ ሲቀበለው ያለውን የሚያሳየው ነጠብጣብ ወይም ደግሞ ፈሶ ወምድርን ትገብር ፋሲካ ታጽዋ በደመ ክርስቶስ እያል የምንዘምረውን ያንን ነው። ቁርጥ ነው። ቁርጥ ማለት እንደ ቀስት ነው። ሎንጊኖስ በጦር የወጋውን ያንን ነው የሚያሳየው። ቅናት ይላል። አይሁድ በቅናት አሳልፈው መስጠታቸው ያለ በደሉ ለሞት መስቀል ማድረሳቸውን ይህንን የሚናገር ነው ማለት ነው። እንግዲህ የቅዱስ ያሬድ ባጭሩ የዜማ እንትኖች ናቸው። ሌላው ቅዱስ ያሬድ ለትውልዱ ምንድን ነው የሚለው? ቅዱስ ያሬድ በእውነት በትውልዱ ብቻ ሳይሆን እንደ ሀገር ቅዱስ ያሬድ አሁን በአዲስ አበባ ከተማ መንገዶች እንደው የውጭ ስሞች ስንት አሁን ተሰይመዋል? እስቲ ንገሩ፣ የምታውቁት እስቲ ንገሩ። እኔ ብዙ ስለማላውቅ በአምባሳደሮች በተለያዩ የውጭ ዜጎች በዛ ስም ቅዱስ ያሬድ መንገድ የተሰየማለ ሰምታችሁ የለም አይደል? ተመልከቱ። ቤተክርስቲያን እንኳን የሆነ ነገር አላሰየመችለትም ማለት ነው። ተጫጭዋ ቅዱስ ያሬድን ለሚመለከተው አካል እሱን አሳስባ ቢያንስ እንደ ሰው ነው ብላችሁ እንደ ሰው እሱ በሰማያት ስሙ ተጽፏል። አሁንም ሞትን አልቀመሰም። በኋላ መንግስቱ ተዘጋጅቶለታል። ግን እንደ ሰው እንደ ቤተ ክርስቲያን እንደ ሀገር የነ ሞዛት ገና የሙዚቃ ቦታ ሳያወጡ ቅዱስ ያሬድ በዓለም ላይ ብቸኛው የሙዚቃ ቦታ ወይም ሲምቦሎችን ያወጣ ቅዱስ ያሬድ የደረሰ ቅዱስ ያሬድ ነው። ለዚህ ታላቅ ሰው ሀገርን ቦታ አልሰጠው። ምናልባት አሁን አለ እንዴ ያሬድ ሙዚቃ ቤት? ያሬድ ሙዚቃ ቤት አለ። ለሱ የሚመጥነው አይሆንም ማለት ነው። ተመልከቱ፣ ያሬድ ሙዚቃ ቤት አለ። የብዙ አርቲስቶች መውጫ ነው አይደል? ነገር ግን ቤተክርስቲያን እነሆ የሆነ ነገር ባለፈው ወደ ሰሜኑ ዓለም እንደደረሰ ባላውቅም ያሬድ በእውነት ግንቦት 1 ቀን በልዩ ሁኔታ እንደሚከበር በሰሜን ታላቅ ቤተክርስቲያን እንደታነጸና የጥበብ የእውቀት የልቀት ማዕከል እንዲሆን እየተሰራ እንደነበረ ምን ላይ እንደደረሰ ባላውቀው ተጀምሯልና ትውልዱ በተለይም ቤተክርስቲያን እንስሳ ወሰብ እያዱ እነሰላ ዜማው ይላል ያሬድ ካይን ሰባኬ ትንሣኤ የእንስሳ የአራዊት ዜማ በደንብ ካዳመጥነው ከያሬድ የዜማ ስልቶች አይወጣም ይላል እና በደንብ አሁን አንድ ነገር ዜማ አዋቂ ሰው አይደለም ብረት ድምፅ እንዲያርጋችሁ ወይም ክራር ዛሬ የክራር ገመዶች አሉ አይደል 10 አውታሮች አሁን እንዲያርጋችሁ አንዷን ነክቼ በዚህኛው በክራሩ ስልት እንትን እኔ ባላውቀው ያሬድ ግን የዜማ መነሻው የምትለው እዝልና አራራይ ናት ወይስ ግዕዝ ነው የሚለውን መለየት ይችላል። ዜማ የሚያውቅ ሰው መለየት ይችላል ማለት ነው እና ይሄንን ለዓለማዊም ሆነ ለመንፈሳዊው የጥበብ እንትን ልቀት ትልቁ እድገት ማለት መነሻ ቅዱስ ያሬድ ነው። ስለዚህ ቅዱስ ያሬድን አክብረን ልንይዘው ያስፈልጋል የሚል መልእክት ነው ያለ። ግን እንደ ስራው እውቅና አግኝቶ እየተሰራበት አይደለም። አንዳንድ ጊዜ የውጭ ሰዎች ወይም ደግሞ በእኛ እምነት የሌሉ ሰዎች የቅዱስ ያሬድ የኛ ነው ለማለት በተለይም ካቶሊካውያን ድጓውን ሁሉ እያስተማሩ ቅዳሴውን ሁሉ እያስተማሩ የኛ ነው ለማለት እያቆበቆቡን ያለና ምናልባት ያው ከላይ ያሉ አባቶች እኛ ይህንን ለዛ እንትን ለማለት ብቃቱ አይኖረንም። ግን የዛሬ በተለይ የዚህ ወንድማችን ዲያቆን ጌታውን በእውነት ይህን ነገር እንግዲህ በእውነት እግዚአብሔር ጊዜ ሰጥቷቸው የሰራውን ወይም ጊዜ በጣም ታናሽ በተባሉ በነዛን ሰዎች አሳድጎ የሰራውን ስራ ጊዜ የሰጣቸው
ሰዎች አልሰሩትም እና ወንድማችን በእውነት ይህንን ዝግጅት ነገም ያው ጉባኤ አለ በአረብ ሀገር እና ከዛም በሌሎች የሚኖሩትን እህቶች በአንድ ድንጋይ ወጥቶ አንዱ በአሕዛብ ተማርከው እንዳይሄዱ ወጥ የሆነ የቤተክርስቲያን ትምህርት እያስተማረ ከዛ በማስተባበር ይህንን ለዚህ ቤተክርስቲያን ሲረዳ እናውቃለን። ለካህናትም ጾም ለማስፈሰክ ነው። ጾም ለማስፈታት አይባልም። ጾም ለማስፈታት ከተባለ ምንድን ነው? ማሻር ነው የሚሆነው እና ጾሙን ለማስፈሰክ ያን ሁሉ እያደረገን ያለና በእውነት ከዚህ በላይ የሚያገለግልበትን እድሜ እንዲያድለው አምላካችን ፍቅር ቅዱስ ፈቃዱ ይሁንልን። የቅዱስ ያሬድ በረከትን ያሳድርልን እንላለን። ያስተማረን የመከረን ስሙ ለዘላለም የተመሰገነ ይሁንልን። እግዚአብሔር